ሰላም ታም ዩቲዩብ ተከታታዮቻችን ኢትዮጵያ ውስጥ ከመጣው ወጣት ተክሉ ባለው ቲክቶክ ላይ እና ዩቲዩብ ላይ ታወቃለህ እንዴ ነው ሰው ቢሉኝ እኮ ሄዳለሁ እኔ ብቻ ታሪክ ሆናለች ታሪክ አልቋል በጣም ሰላም ታም ዩቲዩብ ተከታታዮቻችን ኢትዮጵያ ውስጥ መጥቼ ብዙ ሀገር የመዞር አላማ አለኝ። የመጀመሪያ ከተማ የምትሆነው አዳማ ናት። ጉዞ ወደ አዳማ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉት። ሌትስ ጎ። ኦኬ በመጨረሻም አዳማ መሀል ከተማ ደርሰናል። ያ በጠዋት ከአዲስ አበባ ስለተነሳን ርቦናል፣ ቁርስ መብላት አለብን። አዳማ ውስጥ ርካሽና ውድ ምግብ ቤቶችን ሪቪው አደርግላችኋለሁ። ርካሽ ምግብ ቤት ፈልገን እናገኝና ምን አይነት ምግብ አላቸው፣ ዋጋቸው ስንት ነው የሚለው ነገር በዚህ ቪዲዮ አሳያችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተከታተሉት። ኦኬ በመጨረሻም በውቢቷ አዳማ ርካሽ ምግብ ቤቱን አግኝተን ልንሞክርላችሁ እየገባን ነው። እንደምታዩት ርካሽ ምግብ ቤት አይመስልም፣ ለጽድት ያለ ቤት ስለሆነ በጣም አሪፍ ቤት ነው። በመጨረሻ ምግባችን መጥቷል። ርካሽ የተባለው ምግብ ላሳያችሁ። እንደምታዩት እዚህ ጋር ያበደ ቂንጬ በጣባ አለን እና እዚህ ጋር እንደምታዩት ገራሚ የሆነ ጨጨብሳ እንዴት አንባታቸው እንደሚያማምሩ እስከበላቸው እንዴት እንደወገው ማለት ነው። እና ደግሞ የማይቀረው ነገር ቡላ አለ እዚህ ጋር ቡላ በዘይት ቀምሰን ጣማቸውን እነግራችኋለሁ፣ ዋጋቸውን እነግራችኋለሁ። እንሞክረው። ኦኬ መጀመሪያ የምንቀምሰው ቂንጬውን ነው። ቂንጬው በጣም ነው የሚያምረው፣ ሲያዩት በጣም ያምራል፣ ግን ሲበሉት ዋናው እሱ ነው። ለዛ እስኪ ኦኬ በጣም ያበደ ቂንጬ ነው። እንዴት አባቱ እንደሚጠር ቂንጬው ገራሚ ቂንጬ ነው። ወደ ጨጨብሳው እንሄዳለን። ጨጨብሳውን ደግሞ እንቀምሰዋለን። ቂንጬው ሌላ ታሪክ ነው። ጨጨብሳው አንደኛ ነው፣ በጣም አንደኛ የሆነ ጨጨብሳ ነው። እዚህ ጋር ወደ ቡላው ሄዳለሁ። ኦኬ ቡላችንን እንቀምሳለን። ለዛ ቡላው በጣም አንደኛ ቡላ ነው። ቡላው ከልቡ የሆነ ቡላ ነው። ምግቦቻቸው በጣም አሪፍ ምግብ ነው። በለቼ ደግሞ መጨረሻ ላይ ዋጋው ስንት እንደሚመጣ አሳያችኋለሁ። እንብላ። በጣም ያበደ ምግብ ነበር። ጨፈጨፍኩት። እንደምታዩት ምግቦቹን ባዶ ያልኳቸው ይበልጣሉ። ሁሉንም ባዶ አድርጌያቸው ብቻ ትንሽ ቡላ ብቻ ነው የቀረኝ። አንደኛ ምግብ ነው። ዋጋውን ደግሞ ስከፍል እናያለን። ዋጋው እስኪመጣ ቁጭ ብለን እንጠብቅ። ተመርካሽ ነው። ቂንጬያቸው 150 ብር ነው። እዚህ ጋር ደግሞ ጨጨብሳቸው 150 ብር ነው። ቡላቸው ግን አንደኛ ቡላ ስለሆነ 200 ብር ቻርጅ ያደርጋሉ። በጣም አሪፍ ምግብ ነው። ኑና ሞክሩት። የምሬን ነው የምላችሁ። በጣም ላይክ ይሄ ለሶስት ሰው ለአራት ሰው የሚጠቅም ምግብ ነው። እኔ ብቻዬን ተዋርጌዋለሁ እና አሁን ርካሹ ምግብ ቤት ገብተን አሪፍ ምግብ በልተን አይተን ወጥተናል። አሁን ወደ ውድ ሆነው ወደ ሃይሊ ሪዞርት ምግብ ቤት ሄደን እንሞክራለን። ምግባቸውን እናይላችኋለን እና ዋጋቸውን ነግራችኋለሁ።
ኃይሌ ጋር ደርሰናል። ገብተን መግባቸውን እናያለን። ያበደ ሆቴል ይመስላል ከውጭ ስታይ በጣም የሚያምር ሆቴል ይመስላል። ውስጥ ገብተን ደግሞ ስንበላ ነው የምናውቀው። ከዛ ዋጋቸውን እነግራቸዋለሁ። ሌትስ ጎ ውስጥ ግቢ ውስጥ በጠቅላላ ሰላም የሚሰጥ ግቢ ነው። መግባቸውን እስከማይሆን የምወገው መግባቸው እስኪመጣ ድረስ ነው። እና ደግሞ ብቻዬን አይደለሁም አሁን ላይ ተክሉም አለ አጠገቤ። የራስሽን አስታውቂልኝ። የማያውቁሽ የለም ግን የራስሽን ወጣት ተክሉ እባላለሁ። ቲክቶክ ላይ እና ዩቲዩብ ላይ ይታወቃለሁ። ከእንግዳ ጋር ነው ዛሬ ምግባቸውን የምሞክረው። ምግባቸውን ሬት እናደርገዋለን አብረን። በመላክ ጎበዘኝ ምግብ በመላክ ላይ እኛም ጎበዝን። እስኪመጣ እናያለን። እና ምግባችን መጥቷል። እንደዚህ ያበደ ምግብ ነው። እንደምታዩት 9 አይነት 10 አይነት ምግብ ነው ከሽሮ ጭምር ጋር እና በጣም የሚያምር ምግብ ነው። ለጾም አንደኛ ነው። ምግብ አስቀድሞ አይን ነው ይበላው ይባላል። በአይን ነው ይበላው። ያበደ ምግብ ያበደ ነው። ካሜራማን ብበላ እንዳሳብ እኛ ሁለታችን ለምን እንበላለን? ትክክል። ለዛስ ጀምሪ ጀምር። ከታላቅ የሚጀምር እንግዳ ይሄ ምንድነው? የነጩ ነገር ምንድነው? እልበት መሰለኝ። እልበት ስልጆ ነው የሚባለው። ኦኬ እየበላችሁ ስልጆ እየበላችሁ ያው ላይን በጣም ነው የሚያምረው። ያበደ ምግብ ነው። እዚህ ጋር በባቂ ሽምብራ ወጣለው። ሽምብራ ወጥ ነው። ሽምብራ ፍርፍር ቆንጆ ነው በጣም ያበደው። ይሄ ደግሞ ቃሪያውን ሞክረው። ቃሪያው ከዚህ ያለው ቃሪያ የትኛው መብላት እንዳለበት ግራ ይገባል። ታውቃለህ? ለምርጫ ያ ብዙ ከስንት ጊዜ በኋላ ነው ወደ ኢትዮጵያ የተመለስከው አንተ? ከኢትዮጵያ ወደ ኢትዮጵያ የተመለስኩት ከ4 ዓመት በኋላ ነው። በአጠቃላይ 4 ዓመት ነው ማለት። ስለዚህ የሀገር ቤት ምግብ ናፍቆ ነበረ። በጠቅላላ እዛ እና ቫንኩቨር ውስጥ እንጀራ በጣም ላይክ የምሬን እንደዚህ አይደለም እንጀራችን። ግን እኔ ከፋሚሊ ጋር ስለምኖር እበላለሁ። ገባ እና ደግሞ ከፍሪጅ አውጥተን የምንበላው ብዙ ጊዜ እንደዚህ ፍሬሽ እንጀራ አታገኝም እዛ ሀገር ላይ። እና ግን አንደኛ ነው እዚህ በዚህ አየር አስበው እንደዚህ ለምለም የሆነ እንጀራ እዚህ እኮ ሁሉ ነገር ነው ያለው እንዴ! በጣም ለምን ትታሱ እንደምትሄዱ አላውቅም። እንዴ ልውሰድ ቢሉኝ እኮ ሄዳለሁ እኔ። በጣም ያበደ ምሳ ነበር። ወረድንበት። አንተ እንዴት ነው? በአንድ በኩል ያለው የተረፈው በዚህ በኩል ያለው ተበልቷል። በዚህ በኩል እንደው ስለማልወዳቸው እጄ እንደዚህ እያደረኩ የበላሁት እንጂ በጣም አንደኛ ምግብ ነው። ብቻችንን አልበላንም። ያው ከጀርባ ያሉ ሰዎች ተቀላቅለዋል። ያን ሁሉ ምግብ ሁለታችን እንዴት ጨርሰዋል? በትክክል እንዴት አየሽው? ምግቡ በጣም ቆንጆ ነው። እኔ ወድጄዋለሁ፣ ተመችቶኛል። በጣም ማለት ነው። አንተማ በናፍቆት ነው ስትበላ የነበረው እንዴ? አበላል የተቀየረ ከካሜራ በኋላ ትላለች። አንደኛ አበላል ነበረኝ። በጣም አሪፍ ምግብ ነው። የምሬን ነው። በጣም ቆንጆ ነው። ምስሮቹ፣ ሽሮ ምናምን ነገር ሌላ ሌብል እና የማላውቃቸው ምግቦችን ነበሩ መሀል ላይ አይደል? በጣም ብዙ አይነት ከመሆኑ የተነሳ አሁን ይሄን በልቼው አለቀን ነበር። ኦኬ እልበት የሚባለው በጣም ነበር የወደድኩት። አሪፍ ነው። እዛ ጋር ላይክ ድፍን ምስር ቢሆን ነገር ምናምን ነገር ነበር። እዛ ጋር እዚህ ሽሮ ነበረ። በጣም ብዙ አይነት ነገር ብቻ ታሪክ ሆናለች። ታሪክ አልቋል። በጣም ያበደ ምግብ ነበር። የከፈልነው ላይክ ስንት ነበር? 1700 ብር። በጣም አንደኛ ነው ለምግቡ። ይሄ ይመጥነዋል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ፒስ